ያልፈታው ሶማ በረሃ የመጨረሻውን ቃል ለጀግናው ተውለት። በቀጠናው ጠንካራ ወታደራዊ መሰረት ያለው ኃይል በሶማ በረሃ እየተገነባ መሆኑን አንድ ወታደራዊ ምንጭ ለጣቢያችን ተናግረዋል። ምንጩ እንደሚሉት በሶማ በረሃ የተደበቀው የበላይ ዘለቀ መንፈስ ዳግም በማንሰራራት ላይ ነው። ክቡራን ቤተሰቦች በሶማ በረሃ ስለሚገነባውና ስለተገነባው ግዙፍ የፋኖ ጦር እናወጋለን። አብራችሁን ዝለቁም። በላይ ዘለቀና ሶማ በረሃ ልዩ ወታደራዊ መስተጋብር እንዳላቸው የዚያ ዘመን ጸሐፍት ከትበው ታድረዋል። በላይ ዘለቀ የተሰቀለው ከሶማ በረሃ መውጣቱን ተከትሎ ስለመሆኑም ይነሳል። የዚያ ሰሞን ጎጃሚዎች ከበላይ ዘለቀ ከተሰቀለው ይሻላል ሽፈራው ሶማ የቀረው በሚል ለጀግናው የሚገባው ሞት የመርካቶ ገመድ ሳይሆን የሶማ በረሃ እንደነበር በግልጽ ተናግረውለታል። የዚያ ዘመን ሀገር ፈሪ እንጂ ጀግና ማክበር አያውቅምና ባንዳ ሾሞ አርበኛ ሰቅሏል። በላይ አዲስ አበባ ሲሰቀል የሸፈተ መንፈሱ ሶማ ኖሮ ዛሬ እልፍ ሰራዊቶቹን አስመርቋል። ያ የበላይ መተከዣ በረሃ ሶማ፣ ያ የበላይ መሸፈቻ ሶማ፣ በላይ ዘለቀ የወጣ የወረደበት በረሃ ሶማ እልፍ አእላፍት በላይ ዘለቀዎችን አፍርቶ ትናንት ተመርቀዋል። የሶማ በረሃ ወፍ የዛሬ መዝሙሯ እምዬ ኢትዮጵያ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ አይደለም። ራስ የቴዎድሮስ አንድ የተነሳና እንደገና ሙት አገርህን አይተዋት እንዳደረጓትም አይደለም። እረ በላይ ናወንዱ አላስኬደኝ አለ ሽፍታው በመንገዱ የሚለው አገረኛ ዜማ ዛሬ ተቀይሯል። ይህን ዜማ የሚያዘመው ዛሬ መንግስት ነው። ከአድዋ ተራሮች ተነስቶ ሶማ የገባው የቀጠናው አዲስ የፖለቲካ ትኩሳት ዛሬም አልበረደም። 1883 ዓ.ም በዓለም ታሪክ ለመጀመሪያ ጊዜ ነጭ በጥቁር በአድዋ ተራሮች ላይ አፈር በላ። ቂም መያዙን ስልጣኔው ያደረገው ነጭ ከ40 ዓመታት በኋላ ያቄመውን ያክል ሰልጥኖና ታጥቆ ዳግም በኢትዮጵያ ላይ ወረራ ፈጸመ። የአድዋ ተራሮችን ድል ትርክት ከማድረግ ባለፈ ድሉን ወደ ስራ ያልቀየረው የኢትዮጵያው ንጉሠ ነገሥት አለኝ በሚለው አቅም ገጥሞ ተሸነፈ። አገሬው ቂም ይዞ ጸሎት ሳር ይዞ ስርቆት እንዲል የማይጨው መንፈስ የከዳው ቀዳማዊ አጼ ኃይለ ሥላሴ ወደ እንግሊዝ ሀገር ተሰደደ። አገሬውም ጠላት ሲመጣ ወደ ጠላት ሀገር ፍርጠጣ ምን የሚሉት ቂልነት ነው ራስን በራስ ለበጣ በሚለው የበላይ መንፈስ ተቃኝቶ ጣሊያንን ይገጥመው ገባ። ያ የፋኖነት መንፈስ ዛሬ ዳግም ተንሰራፍቷል። ያ የበላይ መንፈስ ዛሬም በሶማ በረሃ ሲሸልል ውሎ ሲሸልል ያድራል። የዌስት ኦፍ ኢንግላንድ ዩኒቨርሲቲ ፕሮፌሰር የሆኑት ሾን ናፓታሊ ሶበርስ አጼው በስደት እንግሊዝ ሀገር ውስጥ የቆዩበትን ሁኔታ እጅግ ልብ በሚነካ መልኩ ተርከውታል። ስደተኛው ንጉሥ ለንደን ፓዲንግተን ባቡር ጣቢያ ሲደርሱ በርካቶች ነበር መጥተው የተቀበሏቸው። ይሁን እንጂ ኢትዮጵያውያን የወረረው ሞሶሎኒን በመቃወሙ ያሰሙት ጠንካራ ንግግር ለዩናይትድ ኪንግደም መንግስት ምቾት የሚሰጥ አልሆነም። ለዚያውም ነው አጼ ኃይለ ሥላሴ ቤተሰቦቻቸውንና አገልጋዮቻቸውን በመያዝ ከከተማ ራቅ ብለው ወደሚገኝ አውራጃ እንዲሄዱና ባዝ እንዲቀመጡ የተደረገው። የስደተኛው ንጉሥ ከነቤተሰቦቻቸውና ሰራተኞቻቸው ፌርፊልድ እንዲሄዱ በመደረጉ የከተማዋ ነዋሪ መነጋገሪያ ሆኑ። ምንም እንኳን ለከተማዋ ባዳ በመሆናቸው በቀላሉ የሚታወቁ ቢሆኑም ንጉሱ በማህበረሰቡ ውስጥ ቶሎ ተቀላቅለው ነበር ይላሉ ፕሮፌሰር ሶበርስ። እውነቱን ለመናገር ንጉሠ ነገሥቱ ህዝብ የሚወዱ ሰው ነበሩ ያሉት ፕሮፌሰሩ በአንድ ወቅት ዌስቶን ሱፐር ማሬ ትሮፒካና ሪዞርት ለመጠቀም ሰልፍ ይዘው ሲታዩ እንዲቀድሙ ቢነገራቸውም አሻፈረኝ ብለው ሰልፋቸውን ይዘው መቆየታቸውን ይጠቅሳሉ። ፕሮፌሰሩ አምባገነኑ የጣሊያን መንግስት ኢትዮጵያን መውረሩን ተከትሎ ንጉሱ ሀገራቸውን
ሀገራቸውን ጥለው መሄድ አልፈለጉም ነበር ሲሉም የኃይለ ሥላሴን የቀድሞ መኖሪያ ተንከባካቢዎች መናገራቸውን ይጠቅሳሉ። ነገር ግን ኢትዮጵያውያንን በጦርና ጎራዴ ብቻ ያንን ወራሪ ኃይል መመከት እንደማይችሉ ተረዱ። ስለዚህም ወደ ምዕራቡ ዓለም መጥተው ለነጻነታቸው መታገልን መረጡ ይላሉ ፕሮፌሰር ሶበር። አፄ ኃይለ ሥላሴ በስደት ባሉበት ጊዜ ለነበረው የመንግስታቱ ማህበር ወይም ሊግ ኦፍ ኔሽን አቤቱታቸውን አቀረቡ። ዛሬ ተረኞቹ እኛ ከሆንን ነገ ደግሞ እናንተ ትሆናላችሁ የሚል በጣም መሳጭ የሆነ ንግግር ነበር ያደረጉት ይላሉ። በዚያን ወቅት ዩናይትድ ኪንግደም ሞሶሎኒን በቅፋ ይዛ እሹሩሩ ትል ነበር የሚሉት ምሁሩ ንጉሱ ወደ እንግሊዝ በመጡበት ወቅት በርካቶች ፓንጊደን ባቡር ጣቢያ መጥተው እንደተቀበሏቸው ሲያስረዱ በጣም ታዋቂ ነበሩ። ለብሪታንያ መንግስት ደግሞ ይህ ምቾት የሚነሳ ነበር። ለዚያ ነው ድምጻቸውን አጥፍተው ራቅ ወዳለ አውራጃ እንዲሄዱ የተነገራቸው ይላሉ። ንጉሱ ለኑሮ ባዝን የመረጡበት ምክንያት በኢትዮጵያ በጦር ላይ ሳሉ በጣሊያን የመርዝ ጋዝ ኬሚካል የተቃጠለውን እጃቸውን ለማከም በከተማዋ የሚገኘውን የመዋኛ ስፍራ ለመጠቀም በመፈለጋቸው ነው። በባዝ ፌይልፊልድ ሃውስ ቤት ገዝተው ከነ ልጆቻቸው፣ ሰራተኞቻቸው፣ ቀሳውስቶቻቸውና ሚኒስትሮቻቸው ገቡ። በባዝ የኖሩትም እጅግ ሰብሰብ ብለው ነበር። ስለዚህም በጣም ይለዩና ይታወቁ ነበር ይላሉ ፕሮፌሰሩ። የንጉሱ ልጆች ከአካባቢው ማህበረሰብ ልጆች ጋር መጫወት፣ እራት መገባበዝም ጀመሩ። በአካባቢው የሚኖሩ ሰዎች የንጉሱን ከሚያስታውሱባቸው ነገሮች አንዱ ሰዓት አክባሪነታቸው ነው። አንዳንድ ሰዎች ለስራ እንዳረፈዱ የሚያውቁት ንጉሱ ምን ያህል በአውራ ጎዳናው ላይ ርቀው እንደተጓዙ በማየት ነበር ይላሉ ፕሮፌሰሩ። ንጉሱ በጦርነቱ ወቅት በጣሊያን ቦምብ እየተቃጠለ እጃቸውን ለማከም ወደ ባዝ ሄደው ጥሩ የመዋኛ ገንዳ ሲፈልጉ እነ በላይ ዘለቀ ደግሞ በሶማ በረሃ ለሀገራቸው እያዋደቁ ይቃጠሉ ነበር። ያ የበላይ መንፈስ በሶማ በረሃ በእርግጥ ዛሬም ስራ የፈታ አይመስልም። ሶማ በረሃ ብዙ ያልተነገረለት የኢትዮጵያ ነባራዊ ሁኔታን የቀየረ ስፍራ ነው። የሶማ በረሃውን የነበላይ መንፈስ ከሁለተኛው የዓለም ጦርነት በኋላ ዓለም የያዘውን የኃይል አስተላለፍ የወሰነው መንፈስ ነው። በእርግጥም የሶማ መንፈስ ኢትዮጵያዊው በጠቅላላ አሁን ያለውን የነጻነት ስነ ልቦና እንደያዘ እንዲቀጥል የፈቀደ የወንዳ ወንዶች መነሻ መንፈስም ጭምር ነው። ሶማ በላይ ዘለቀ ከጣሊያን ጋር የተጋፈጠበት ስፍራ ሳይሆን በሁሉም አካባቢ ወንድም ከሚባሉ ባንዳዎች ጋር ጭምር የተጋፈጠበት ስፍራም ጭምር ነው። በዚህ ወቅት ነው የኢትዮጵያ ደም መላሽ ደጃች በላይ ዘለቀ እንደ ሶማ ውሃ እንደ ገላውዲዮስ ነበር መወደዴ ቀን ሸተታለና ሰው ታዘበ ሆዴ በማለት የሚገኙበትን ወቅታዊ ሁኔታ የገለጹት። ሶማ በረሃ ውሃ ከህይወት በላይ ውዱ ነገር ነው። በላይ ዘለቀና ጓዶቹ ለኢትዮጵያ በሚል ውሃ እንደ ገላውዲዮስ በሚወደድበት ስፍራ ሶማ ሲዘምቱ የወቅቱ የኢትዮጵያው ንጉሠ ነገሥት ደግሞ እንግሊዝ ሀገር ጥሩ የመዋኛ ገንዳ ያለበትን አካባቢ ይፈልጉ ነበር። ለሶማ በረሃ ተርቦች ሸተት ያለው ጊዜ ዛሬ የሚደገም አይመስልም። በማህበራዊ መገናኛ ዘዴዎች በኩል ሲዘዋወር የሚታየው ምስል የአንድ የበላይ ዘለቀ ጀግና መንፈስ ጊዜውን ጠብቆ ሺህ ሆኖ የተነሳ ይመስላል። ንጉሱን ለስደት የዳረገው ያ የጣሊያን ፋሽስታዊ ወረራ ምንም እንኳን በነበላይ ዘለቀና ሌሎች ጀግና አርበኞች ተመቶ ቢመለስም ረዝራዥ ባንዶችን ተክሎ ነበርና የወጣው ዛሬ በኢትዮጵያዊነትና በባንዳነት መካከል መጠነ ሰፊ ጦርነት በመካሄድ ላይ ነው። በሀገሩ ላይ ማንኛውም ጥቃት ሲቃጣ ከመዋደቅ ውጭ ሀገሩን ጥሎ መሰደድ የማያውቀው የኢትዮጵያ ገበሬም በተለይ የአማራ ገበሬ ዛሬም በመዋደቅ ላይ ነው። ለዚያ መዋደቅ እንዲያመቸው ደግሞ የሶማን በረሃ ዳግም ሙጥኝ ብሎታል። የሶማ በረሃ ከወዳጆቹ በቀር ጠላቶቹን የሚዋጋ ጦረኛ በረሃ ስለመሆኑ ተጽፎለት አድሯል። ለሶማ በረሃ ጦረኛነት ከጣሊያን በስተቀር ምስክር አይኖርም። የዚያ ዘመን ፋኖ ጣሊያንን ተዋግቶ ካሸነፈው በኋላ ንጉሱ በዚያ መንገድ አልፈው በጎጃም አካለው ስም እየለወጡ ወደ መንበራቸው ተመለሱ። ንጉሱ ወደ አዲስ አበባ ሲመለሱ ስማቸውን ከለወጧቸው ከተሞች መካከል ያኔዋ ወጀት የዛሬዋ ፍኖተ ሰላም የምትጠቀስ ናት። ሶማ በበላይ ተሰብስቦ ሶማ ከጣሊያን ገጥሞ ጣሊያንን አሳፍሮ በመላ ሀገሪቷ የተስፋፋ ጸረ ፋሽስት ዘመቻ ግቡን መጥቶ ጣሊያን ከተመለሰ በኋላ የያኔው ፋኖ ወደ ሰላማዊ ህይወቱ ተመልሷል። የዛሬው ፋኖ ግን የሚታገለው ስርዓት ቢወድቅ እንኳን ወደ እርሻውና ግብርና ስራው የሚመለስ አይመስልም። የዚያ ዘመን ፋኖ አርበኛ ብቻ ሲሆን የዚህ ዘመን ፋኖ ደግሞ ትንሳኤም ጭምር ነን ባይ ነው። ይህን ትግል ሳያስቡት ሳያሰሉት እንደተኙ ዶሮ ሳይጮህ ድንገት የአማራ አብዮት ተፈጥሮ የ4 ኪሎ በር ሲያንኳኳ ተገብቶ ግራ የተጋቡ አካላት ይህን አብዮት ሊነጥቁን ማይፈነቅሉት ድንጋይ የለም። ታውቁታላችሁ። በላይ ዘለቀን አንቆ ገድሎ
ልጁን የሻሾርቅን አረቂ ሻጭ አድርጎ የበላይ ዘለቀን የልጅ ልጅ ኩላሊት ፌል አድርጎ ሚለምን ማህበረሰብ ተመልሶ አይመጣም። በፍጹም አይመጣም። የጀመርነው ትግል ነው። እየሞትንበት ያለ ትግል ነው። 4 ኪሎ ድረስ እንወስደዋለን። ለማንም እናስረክበው ትግል አይደለም። ይትግል በፍጹም በላይ የሻሾርቅን ባገሩ እንኳን ባገር ያለው ውጣትም አይደል ያለ ጣሊያኖች ይዘዋት አይደለ ያቺ ባገር ያለው ውጣት የሚያላት ልጅ አረቂ ሽጣለች። ሰምናላችሁ? የልጅ ልጆቹ የት ነው ያሉ? አረብ አይደለም እንዴ በግርድና መከራ የሚያበላቸው? ሶማ በረሃ ያደፈጠውን የበላይ መንፈስ በማነሳሳት የሚታወቀው ዘመነ ካሴ ፋኖ አራሽ ቀዳሽ ተኳሽ ብቻ ሳይሆን ነጋሽም ጭምር ነው በማለት የዘመኑን የፋኖነት ትርጉም በግልጽ ተናግሯል። የፋኖነትን ትርክት በመቀየሩ ረገድም እንደ ዘመነ ካሴ የተጋ የለም ይሉታል። ፋኖነት የወደፊቷ ኢትዮጵያ መከላከያ ሰራዊት ስያሜ ይሆናል የሚሉ የዘመነ ካሴ የቅርብ ሰዎች የፋኖነት ትርክት በማህበረሰብ ልብ ውስጥ የተቀበረ የክፉ ቀን ስንቅ ብቻ ሳይሆን ተቋም ሆኗልም ይላሉ። ያ ፋኖ ዛሬ በጎጃም በሶማ በረሃ በጎንደር በወሎና በሸዋ በረሃማ አካባቢዎች በስፋት እየሰለጠነ ራሱን እየገነባና እያሳደገ ይገኛል። የለውጡን መንግስት ተከትሎ በተለይ በአማራው ህዝብ ላይ ይወሩ የነበሩ የመፈናቀል ዜናዎች ከቆሙም ድፍን 2 ዓመታቶችን አስቆጥረዋል። የለውጡን መንግስት ተከትሎ በመላ ሀገሪቷ በአማራው ህዝብ ላይ ይፈጸሙ የነበሩ የግድያና የሰቆቃ ዜናዎች ከቆሙም ድፍን 2 ዓመታቶች ተቆጥረዋል። ዜናዎች ሁሉ ከፋኖ ኃይሎች ጋር አደራድሩን፣ ችግሮችን በሰላማዊ መንገድ በድርድር እንፍታቸው የሚሉ ከሆኑም ድፍን 2 ዓመታቶች ተቆጥረዋል። ከለውጡ የፖለቲካ ተንታኞች መካከል የነበሩት አንዱ ጀዋር መሐመድ ሲራጅ የፋኖ ኃይሎች በአማራ ክልል መጠናከር ከክልል ውጭ የሚኖሩ አማሮች የህይወትና የንብረት ዋስትና ይሰጣል ሲሉ ተደምጠው ነበር። በእርግጥም አቶ ጀዋር መሐመድ እንዳሉት ነው። ፋኖ በአማራ ክልል አንድ ጥይት ከመተኮሱ በፊት በአራቱም የአማራ ጠቅላይ ግዛቶች የተፈናቃይ ጣቢያዎች በአማራ ተፈናቃዮች ተሞልተው ነበር። የተባበሩት መንግስታት ድርጅት በየጊዜው በሚያወጣቸው ሪፖርቶች ብቻ በኢትዮጵያ ከ1400 በላይ የተፈናቃይ ጣቢያዎች ይገኛሉ። የፋኖ እንቅስቃሴ ከተጀመረ በኋላ ደግሞ ማለትም ባለፉት 2 ዓመታት በከተሞች የአማራ ብሔር ተወላጆች ከመታሰራቸው ባለፈ በይፋ የተፈናቀለ አማራ የተሳደደ የአማራ ተወላጅ የለም ማለት ይቻላል። በእርግጥ መሳደድ ከክልሉ ውጭ ከነበሩ አማሮች ክልሉ ውስጥ ወደሚኖሩ አማሮች ተቀይሯል የሚል መከራከሪያም ሲቀርብ ይስተዋላል። ታዲያ ዛሬ ላይ በክልሉ ውስጥ ያለው ወጣት ሲሳደድ የሚቀበለው የተፈናቃይ ጣቢያ ሳይሆን የሶማ በረሃ ነው። የሶማ በረሃ ፋኖነትን ከነባር ትርክት ያወጣና የቀየረ ጠንካራ ወታደራዊ ቤዝ ወይም መሰረት እየተገነባ ነው። የሶማ በረሃ ኤርትራ በረሃ ሳዋ ወይም የሱዳን በረሃዎች ሳይሆኑ ወይም ከኢትዮጵያ ውጭ ሳይሆን ኢትዮጵያ ውስጥ በበላይ ቀየ በወንዶች ሀገር ጎጃም የሚገኝ ነው። ጎጃም እየተገነባ ያለው የዘመነ ካሴ ጦር ልክ አድዋ የዓለምን የፖለቲካና የኃይል አሰላልፍ እንደቀየረ ሁሉ የዘመነ ካሴ ፋኖም የቀጠናውን የኃይል አሰላልፍ የሚቀይርና የኃይል ሚዛኑን የሚያስጠብቅ ይሆናል ይላሉ ወታደራዊ ልሂቃኑ። በበረሃው ገነባው ጦር ውስጥ ከሰሞኑ ሲመረቁ ይፋ የሆኑ የፋኖ የኮማንዶ ኃይሎችን አብነት በመጥቀስ እንሰናበታለን። ለአሁኑ በዚህ አበቃን። ቸር ያገናኘን።